ዘጸአት 11 ላይ እግዚአብሔር ሲናገር ገና አንዲት መቅሰፍት ትቀረኛለች አለ። ከዚህ ዘመን በፊት እግዚአብሔር ብዙ መቅሰፍቶችን ብዙ ተአምራቶችን አድርጓል። የፈርዖንን ልብ ደነደነ፣ ጠነከረ፣ አለቅም። ዝንብ አመጣበት፣ አለቀቅም። አንበጣ አመጣበት፣ አለቀቅም። እሳት አመጣበት፣ አለቀቅም። በረዶ አመጣበት፣ አለቀቅም። ምንም ነገር አመጣበት፣ አለቀቅም። እግዚአብሔር ሲናገር እንደዚህ አለ፣ አንዲት መቅሰፍት ግን ትቀረኛለች። እሷ ደግሞ ዝንብ አይደለችም፣ አንበጣም አይደለችም። ያቺ መቅሰፍት ፋሲካ ናት። ይህንን መቅሰፍት በማመጣው ጊዜ አለ የሚሆነው አንድ ነገር ነው። አሳዶ ይለቃችኋል። ሮጣችሁ አይደለም የምታመልጡት፣ ራሱ ውጡልኝ እያለ ይገፋችኋል። ይህንን መቅሰፍት መቋቋም አይችልም። እኔ እመኑኝ፣ የትኛውም ችግር፣ የትኛውም መከራ፣ የትኛውም ጨለማ ሊመጣ ያለውን የታረደውን ፋሲካችንን ክርስቶስን አይችለውም። ሲለቃችሁም ወንድ ከወዳጁ ሴትም ከወዳጇ የብርና የወርቅ ዕቃ ይፈልጉዋል። ፋሲካውን ነው ያመጣው። አንዲት መቅሰፍት ትቀረኛለች አለና መቅሰፍቷ ፓኬጅ ናት። ጥፋትነቷ ወይም አደገኛነቷ ቦምብነቷ በጠላቴ ላይ ነው። ሌላ ፓኬጅ ግን ሌላ ፕሮግራም ግን አለ። ያ ፕሮግራም ምንድነው? ያ መቅሰፍት ለሌላው ሞት ይዞ ሲመጣ ለኔ ብርና ወርቅ ይዞ ነው የመጣው። የቀደመው ኪዳን በሞት የተዘጋ የደከመ ኪዳን ነው። አዲሱ ኪዳን ግን የህይወት አገልግሎት ነው። ስለዚህ አሮጌው ኪዳን በሞት ሲዘጋ አዲሱ በህይወት ተከፍቷል። በሞት የተከፈተው የፋሲካ በዓል ወርቅ ካለው፣ በሞት የተደመደመው ፋሲካ ብር ካለው፣ በሞት የተደመደመው ያ አሮጌው በዓል ህዝብን ማስወጣት ከቻለ፣ እግዚአብሔር በደሙ የከፈተው አዲሱ ፋሲካ አንተን ከሲኦል አይደለም፣ ከድህነት አይደለም፣ ከበሽታ አይደለም፣ እኔ ነኝ ከሚል ኃይል ሁሉ ታድጎ ነፃ ያወጣሃል። ያኛው የተሻረ ነው፣ ይሄኛው ግን ለዘላለም የሚቀጥል ነው። ስለ ለላኩን ሰዎች እንድንናገር አንተ ስለ ራስህ ምን ትላለህ አሉት ዮሐንስን። እኔ የምትጠብቁት መሲህ አይደለሁም፣ በምድረ በዳ የሚጮህ ድምፅ ነኝ። ድምፅ ብቻ ነኝ። የምን ድምፅ? ሊመጣ ያለውን የማስተጋባ ድምፅ ነኝ። እየተናገረ እያለ አካል ለብሶ ኢየሱስ ክርስቶስ መጣ። ኦ ሃሌሉያ! በመካከሉ ቆመ። ስብከቱን አቋረጠና እንደዚህ አላቸው፣ የጮኩለት የተናገርኩለት ይመጣል ያልኩት ድምፅ ነኝ ያልኩት ከኔ ይበልጣል ያልኩት እሱ በሳት ያበጥራል ያልኩት ይሄውና ባላቸው ጊዜ ደቀ መዛሙርት እንዳለ ወደሱ ፈለሱ። ይሄኛውም ፋሲካ አፍ ኖሮት እንደ ዮሐንስ ቢናገር እኔ ወርቅ ነው የሰጠሁት፣ እኔ ብር ነው የሰጠሁት፣ እኔ እስራኤልን አስመልጫለሁ፣ ከኔ በኋላ ግን የሚመጣ ሌላ ፋሲካ አለ። ሬከተለ ባሳታላ ሌላ የተሻለ ፋሲካ አለ። በናዝሬቱ በኢየሱስ ስም የተሻለው ፋሲካ ለሕይወት የተሻለ ነገር ያደርጋል። የበረታው ፋሲካ ለሕይወት የበረታ ነገር ያደርጋል። ዘጸአት ምዕራፍ 11 ከ1 ጀምሮ እስከ 10 ቁጥር አነባለሁ በጌታ በኢየሱስ ስም። እግዚአብሔርም ሙሴን በፈርዖንና በግብፅ ላይ እንደገና አንዲት መቅሰፍት አመጣለሁ፣ ከዚያ ወዲያ ይለቃቸዋል፣ ሲለቃችሁም አባሮ ይሰዷቸዋል። ወንድ ከወዳጁ ሴቱም ከወዳጇ የብርና የወርቅ ዕቃ ይፈልጉ ዘንድ በሕዝቡ ጆሮ ተናገር አለው። እግዚአብሔርም በግብፃውያን ፊት ሞገስን ለሕዝቡ ሞገስን ሰጠው። ሙሴም በፈርዖን ባሪያዎችና በሕዝቡ ፊት በግብፅ አገር እጅግ የከበረ ሰው ነበረ። ሙሴም አለ፣ እግዚአብሔር እንዲህ ይላል፣ በኩለ ሌሊት እኔ በግብፅ መካከል እወጣለሁ። በግብፅም አገር ያለ በኩር ሁሉ በዙፋኑ ከሚቀመጠው ከፈርዖን በኩር ጀምሮ በወፍጮ እግር እስካለችው እስከ ባሪያይቷ በኩር ድረስ የከብቱ በኩር ሁሉ ይሞታል። በግብፅ አገር ሁሉ አስቀድሞ እንደርሱ ያልሆነ ኋላም ደግሞ የማይሆን ታላቅ ጩኸት ይሆናልና
እግዚአብሔር ግን በግብፃውያንና በእስራኤል መካከል እንዲለይ እንድታውቁ በእስራኤል ልጆች መካከል ከሰው ጀምሮ እስከ እንስሳ ድረስ ውሻ ምላሱን አያንቀሳቀስባቸው። እነዚህም ባሪያዎች ሁሉ አንተ ውጣ፣ የሚከተሉም ሕዝብ ሁሉ ይውጡ እያሉ ወደ እኔ ይወርዳሉ፣ ለእኔም ይሰግዳሉ። ከዚያ በኋላ እወጣለሁ። ሙሴም በጽኑ ቁጣ ከፈርዖን ዘንድ ወጣ። እግዚአብሔር ሙሴን ተአምራቴ በግብፅ አገር ብዙ እንዲሆን ፈርዖን አይሰማችሁም አለው። ሙሴና አሮን እነዚህ ተአምራቶች ሁሉ በፈርዖን ፊት አደረጉ። እግዚአብሔር የፈርዖንን ልብ አጸና፣ የእስራኤል ልጆች ከአገሩ አልለቀቅም። ምዕራፍ 12 ቁጥር 13 ላይ ደሙም ባላችሁበት ቤቶች ምልክት ይሆንላቸዋል። ደሙንም ባየው ጊዜ ከእናንተ አልፋለሁ። እኔም የግብፅን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ይሄ ቀን መታሰቢያ ይሆንላችሁ፣ ለእግዚአብሔር በዓል ታደርጉታላችሁ፣ ለልጅ ልጆቻችሁ ሥርዓት ሆኖ ለዘላለም ታደርጉታላችሁ ይላል። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር ቃሉን ይቀድስልናል፣ አይምሮአችንን ይከፍትልናል። የእግዚአብሔር ቃል በኃይል በሕይወታችን ውስጥ ይሰራል። ክብር ለእግዚአብሔር ይሁን። አሜን። ደስተኞች ናችሁ ወይ? ደስተኞች ናችሁ ወይ? አሜን ነው ወይ? እስቲ አጨብጭቡለት ለእግዚአብሔር ቃል። ጌታ ይመስገን። አንዳንድ ጊዜ ካለንበት ሕይወት የተነሳ አንዳንድ መለኮታዊ ኃይሎችን መቀበል ይከብደናል። እንደ ምሳሌ ብነግራችሁ ይሄ ለሞት የሚያበቃው አይደለም ብሎ ኢየሱስ ክርስቶስ አልዓዛርን እንዴት እንደሚያስነሳው በታመመ ጊዜ ማርያምና ማርታ ቤተሰቦቹ የምትወደው አልዓዛር ታሟል ብለው ከነገሩት በኋላ አይ ይሄ እንኳን ለሞት የሚያበቃ አይደለም፣ የእግዚአብሔር ክብር በርሱ እንዲገለጥ ነው እንጂ ብሎ ኢየሱስ ክርስቶስ ተናግሯል። ኢየሱስ ክርስቶስ መጥቶ በአራተኛው ቀን እንደሚያስነሳው እርግጠኛ ነው። ነገር ግን ነማርያም ነማርታ የህመሙን ጥልቀት የህመሙን ክብደትና ሞቶም ደግሞ የተነሳ በዘመናቸው በታሪካቸው ውስጥ ስለማያውቁ አልዓዛር ከሞተ በኋላ ኢየሱስ ክርስቶስ በአራተኛው ቀን ወደዚያ ሰፈር ሲመጣ አንተ በዚህ ኖረ ቢሆን ኖሮ ወንድማችን ምን ባላለ ነበር አሉት። ባልሞተ ነበር አሉት። አሁን ሊሄድ መቃብሩን ላየው እፈልጋለሁ ሲላቸው ኖ ኖ ኖ ይሸትሃል አሉት። እሱ ለማሽተት አይደለም የሚሄደው፣ ወይም ደግሞ እንደ ሌሎች ለማልቀስ አይደለም የሚሄደው፣ ለማስነሳት ነበረ የሚሄደው። እሱ የማስነሳት ፕሮግራም አለው። እነሱ ግን ቀብረው የተዘጋ ያለቀ ነገር ይዘዋል። እንደዚሁ ሁሉ ይህንን ምሳሌ ከክፍሌ ከመልእክቴ ጋር በምንም አይገናኝም፣ ግን ክሊንዝ ማድረግ እፈልጋለሁ አእምሮን። አንዳንድ ጊዜ በሕይወታችን በጣም የተጫኑን ነገሮች ስለበዙ፣ በጣም ያስቸገሩን ነገሮች ስለበለዙ አልሰራም፣ አልንቀሳቀስም፣ አልፈታም፣ አልባረክም ምናምን ያሉ ነገሮች ስለበዙ ዛሬም ላይ ደርሰን የእግዚአብሔርን ተአምራት መቀበል በጣም አስቸጋሪ ይሆንብናል። ስለዚህ አንተ በዚህ መተ ቢሆን ኖሮ ወንድማችን ባልሞተ ኢትስ ኦኬ፣ በቃ እንግዲህ አንድ ጊዜ ሞተ እንባህን አፍስስና እንደኛ እኛን ተቀላቀል እኛን ምሰል ሊሉት የፈለጉ ይመስላሉ። ኢየሱስ ክርስቶስ ግን የሞተው የበሰበሰው እና በመቃብር ውስጥ ያለው የሸተተውም ነገር ቢሆን ለነሱ ነው። ለኢየሱስ ክርስቶስ አዲስ ሆኖ እንደሚወጣ እርግጠኛ ስለሆነ በታላቅ ድምፅ አልዓዛር ሆይ ውጣ አለው። አልዓዛርም ወጣ ይላል። እዚህ ለኛ የከበደን ነገር ለእግዚአብሔር ከባድ አይደለም። ለኛ አይሆንም ያልነው ነገር እግዚአብሔር አይሆንም የሚለው አይደለም። እስቲ ቀኝ እጆቻችሁን አንሱ። ለኔ የከበደኝ ነገር እግዚአብሔር አይከብደው። እኔ ያልቻልኩት ነገር እግዚአብሔር ግን ይችለዋል። የሞተን ያስነሳል። በቃ ስፒሪታችሁን አስነሱ። የሞተውን ያስነሳዋል። የታሰረውን ይፈታዋል። የተደበቀውን ይገልጠዋል። የሌለውን ና ይለዋል። ያልተፈጠረ ቢሆን ይፈጥረዋል። የማይቻለውን ይችላል። የምናመልከው አምላካችን ይሄ አምላክ ነው። አሜን ነው ወይ? ክብር ለእግዚአብሔር ይሁን። እዚህ ከፍ ያለ ነገር ላካፍላችሁ ስለሆነ አስቀድሜ ስፒሪታችሁን መቀስቀስ እፈልጋለሁ እና
እንኳን አንዳንድ ነገሮች ተይዞብን አንዳንድ ነገሮች ሳይሳኩ ቀርተው አይደለም በስብሶ ያለን ነገር ኢየሱስ ክርስቶስ ና ሲለው ሰምቶታል። በስብሷል። ጆሮ አይሰራም፣ አጥንቱ አይሰራም፣ አካሉ ፈርሷል። ውጣ የሚለውን ቃል ሲሰማ ተገጣጥሟል። በናዝሬቱ በኢየሱስ ክርስቶስ ስም እገጣጥመዋለሁ። ዛሬ የናንተን ነገር የተበታተነ ይሁን የበሰበሰ ይሁን የማይቻል ይሁን ሰዎች አይሆንም ያሉት ይሁን የተቀበረ ይሁን እግዚአብሔር ግን ይችላል። ኦ ሃሌሉያ! ዴቪል ኢዝ አ ላየር። አሜን። ዲያብሎስ ውሸታም ነው። ይሆናል። ደግሞ እዚህ ጉባኤ የምትመጡት እንዲሆንላችሁ ነው። ይሆንላችኋል። እንዲሆንላችሁ ነው ምጸልየው፣ እንዲሆንላችሁ ነው ማገለግለው፣ እንዲሳካላችሁ ነው የሚሰራው። አሜን ነው ወይ? እና ይሄ ዘጸአት 11 ላይ እግዚአብሔር ሲናገር እንደዚህ ያለ በጣም እወደዋለሁ። ገና አንዲት መቅሰፍት ትቀረኛለች አለው። ከዚህ ዘመን በፊት እግዚአብሔር ብዙ መቅሰፍቶችን ብዙ ተአምራቶችን አድርጓል። የፈርዖንን ልብ እንዳነበባችሁት ሁሉ ልቡ ምን አለ ይላል? ደነደነ ይላል። ልቡ ጠነከረ፣ አለቅም። ዝንብ አመጣበት፣ አለቀቅም። አንበጣ አመጣበት፣ አለቀቅም። እሳት አመጣበት፣ አለቀቅም። በረዶ አመጣበት፣ አለቀቅም። ምንም ነገር አመጣበት፣ አለቀቅም። እግዚአብሔር ሲናገር እንደዚህ አለ፣ አንዲት መቅሰፍት ግን ትቀረኛለች። እሷ ደግሞ ዝንብ አይደለችም፣ አንበጣም አይደለችም። ያቺ መቅሰፍት ፋሲካ ናት። አሜን ሃሌሉያ። It's coming. Hallelujah. It's coming. በነገራችን ላይ ፋሲካ it's an amazing holiday. በጣም የሚያስገርም ሆሊዴይ ነው። ለምን መሰላችሁ? እንደገና አይደለም። ይሄ እንደ መስከረም ምናምን እንደ አዲስ አይደለም። ለፋሲካ ስፔሻል ፕሮሚስ አለ። Whenever the Fasika comes እናንተና ልጆቻችሁ ሰለብሬት ታደርጉታላችሁ። ለዘላለም ስርዓት ይሆናችኋል። ስለዚህ የፋሲካ ዘላለማዊ ስርዓት ነው። ምን ማለት ነው? እየሰራ ስላለ። ኦ ሃሌሉያ! እየሰራ ስላለ አሁን በዓሉ መጥቷል፣ ቀኑ መጥቷል። በእርግጥ ግን ፋሲካችን ክርስቶስ ኢየሱስ ታርዶልናል። እንዲህ ያለ ይመስለኛል ኢየሱስ ክርስቶስን ሊታረድ ያለውን ፋሲካ አይቶ በዝንብ ያለቀቀውን፣ በአንበጣ ያለቀቀውን፣ በእሳት ያለቀቀውን፣ በተለያየ ተአምራት ያለቀቀውን ያንን ፈርዖን ያንን ጉልበት አንድ በዓል ይቀረኛል። ዳላስ ሳታላባያ ኢየሱስ የሚባል በዓል ይቀራል። እሱ በጠላቶች ላይ መቅሰፍት ነው አለ። በናዝሬቱ በኢየሱስ ክርስቶስ ኢየሱስ በልባችሁ ቀሎ ከሆነ ስሙ የማይሰራ መስሏችሁ ከሆነ የሞተ የማያስነሳ መስሏችሁ ከሆነ እግዚአብሔር ያለው ይሄን ነው። አንድ መቅሰፍት በጠላት ሰፈር ይቀረኛል። ያም ኢየሱስ ክርስቶስ ነው። ቀኝ እጆቻችሁን አንሱ። in Jesus mighty name I operate your spirit። መንፈሳችሁን ክፈቱ። አንድ መቅሰፍት ይቀረኛል። ሃሌሉያ ሃሌሉያ ሃሌሉያ። ይህንን መቅሰፍት በማመጣው ጊዜ አለ የሚሆነው አንድ ነገር ነው። አሳዶ ይለቃችኋል። ኦ ሃሌሉያ! ሮጣችሁ አይደለም የምታመልጡት፣ ራሱ ውጡልኝ እያለ ይገፋችኋል። ይህንን መቅሰፍት መቋቋም አይችልም። እኔ እመኑኝ፣ የትኛውም ችግር፣ የትኛውም መከራ፣ የትኛውም ጨለማ ሊመጣ ያለውን የታረደውን ፋሲካችንን ክርስቶስን አይችለውም። ዛሬ የሚሆነው እንደዚህ ነው። በዚህ ፋሲካ ምክንያት እያሳደዳችሁ ነፃ የምትወጡ ሰዎች አላችሁ። ሃሌሉያ ሃሌሉያ። ይገርማል። ዝም ብላችሁ ብታዩ በአሳዳጅና በተሳዳጅ መካከል አሸናፊ የሚመስለው ማን ነው? አሳዳጅ ነው የሚመስለው። ስለዚህ ፈርዖን ሲታይ እያሳደደ ነው። ግን የሚገርመው እነሱ እያመለጡ እሱ እየተዋጠ ነው። እስከ ቀይ ባህር ድረስ ነው ያሳደዳቸው። እነሱ ሲሻገሩ እሱ ግን ሰምጧል። የሚገርም ነው። ስትታዩ የምትፈሩ፣ የምትደክሙ፣ የምትሞቱ፣ የምትጨነግፉ ትመስላላችሁ። በዚህ በፋሲካ በዓል ግን እያመለጣችሁ ነው፣ እያወጣችሁ ነው። እግዚአብሔር አምላክ ዴሊቨር እያደረጋችሁን። እግዚአብሔር የተመሰገነ ይሁን። አሳዶ ይለቃችኋል። ሲለቃችሁም ይላል ወንድ ከወዳጁ ሴትም ከወዳጇ የብርና የወርቅ ዕቃ ይፈልጉዋል።
የብርና የወርቅ ዕቃ በሉት እስቲ ብርና ወርቅ። ስለዚህ በጣም የሚደንቅ ነገር ልንገራችሁ። በጣም የሚደንቅ ነገር ፋሲካውን ነው ያመጣው። አንዲት መቅሰፍት ትቀረኛለች አለና መቅሰፍቷ ፓኬጅ ናት። ጥፋትነቷ ወይም አደገኛነቷ ቦምብነቷ በጠላቴ ላይ ነው። ሌላ ፓኬጅ ግን ሌላ ፕሮግራም ግን አለ። ያ ፕሮግራም ምንድነው? ያ መቅሰፍት ለሌላው ሞት ይዞ ሲመጣ ለኔ ብርና ወርቅ ይዞ ነው የመጣው። የኢየሱስ ክርስቶስ ሞት በጠላቴ ላይ አንድ ነገር ልንገራችሁ። ምክንያቱም እናንተን በብዙ ቃል ማስረዳት አንዳንድ ጊዜ በጣም አስፈላጊ ነው። እዚህ ቤት ፕሮስፔሪቲ ብቻ ነው፣ ብሌሲንግ ብቻ ነው፣ ትሻገራለ ብቻ ነው፣ ትጥሳለ ብቻ ነው፣ ይሆንልሃል ብቻ ነው። አዎ እዚህ ቤት ይሄ ብቻ ነው። ይሆንልሃል ብቻ ነው፣ ሲሆንልሃል ብቻ ነው ብሎ ትችላለ ብቻ ነው፣ ይሳካልሃል ብቻ ነው፣ ታገኛለ ብቻ ነው፣ ትበለጥጋለ ብቻ ነው። እዚህ ቤት እንደዚህ ነው። ሌላ ቦታ መስማት ከፈለጋችሁ ሌላ ነገር you can go። እዚህ ቤት ግን ይውላችሁ አንድ ነገር ልንገራችሁ። እግዚአብሔር ዳይሜንሽናል ነው። እቺን ትምህርት ስሙኝ። ምክንያቱም ብዙ ትምህርቶች እላያችሁ ላይ ስላለ አሁን በአንድ እሁድ ብዙ ነገር ማራገፍ አልችልም። God is dimensional። እግዚአብሔር ዳይሜንሽናል ነው። እንደዚህ ስታየው ቅድስናውን ታየዋል። እሱ ምናልባት የእግዚአብሔርን ቅድስና አይቶ ሊሆን ይችላል። እንዲህ ዞር ስትል ምህረቱን ልታይ ትችላል። እንዲህ ዞር ስትል ፍቅሩን ልታይ ትችላል። እንደዚህ ዞር ስትል ሰላም መሆኑን ልታይ ትችላል። ዞር ሲል ደግሞ አዳኝ መሆኑን ትችላል። እኔ ያየሁት ባራኪ መሆኑን ስለሆነ የበረከት ሳይዱ ብቻ ስለታየኝ የምሰብክህ ያየሁትን ነው። የእግዚአብሔር ቃል ሲናገር ያየነውን እጆቻችንን አንተ እንድትወደኝ ወገኖቼ ምናምን አልልም። እንድትወዱኝ አይደለም ምሰብከው፣ እንድትበለጥጉልኝ ነው ምሰብከው። ከፍ እንድትሉልኝ ነው ምሰብከው። እንድትባረኩልኝ ነው ምሰብከው። ለምን መሰላችሁ? ድህነት ኃጢአትም ነው፣ የኃጢአትም ውጤት ነው። ድህነት ከዲያብሎስ ነው። እግዚአብሔር በሰው ልጆች ዓለም ውስጥ፣ በሰው ልጆች ሕይወት ውስጥ፣ በሰው ልጆች ፕሮግራም ውስጥ የድህነት አጀንዳ የለውም። በሉ ከኔ ጋር ዘፍጥረት 1:26 ላይ ኑ ሰዎችን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ አመልማል የሆነውን ነገር ሁሉ ይብሉ፣ የባህር ዓሣዎችን፣ የሰማይ ወፎችን፣ እያንዳንዱን ነገር ይቆጣጠሩ፣ የነርሱ ይሁን ብሏል። አንድም እግዚአብሔር የሰው ልጅ ወደ ምድር ካመጣበት ሰዓት ጀምሮ በሰው ልጅ ፕሮግራም ውስጥ፣ በሰው ልጅ ሕይወት ውስጥ ድህነትን አንድም ቀን አልተናገረም። እስቲ አንድም ቀን አልተናገረም በሉ። ስለዚህ እግዚአብሔር ያልተናገረው፣ እግዚአብሔር ለሰው ልጆች ያላየው፣ እግዚአብሔር ለሰው ልጆች ያልተናገረው ከአፉ ያላወጣውን ነገር እንድትቀበልና እንድትኖር በሌላ ወንጌል ተሸውደሃል። ዘጸአት 11 ላይ እንደዚህ አለ፣ አንዲት መቅሰፍት ትቀረኛለች። ያንን መቅሰፍት ፈርዖን ሊቋቋመው አይችልም። ምን ይሆናል ያ መቅሰፍት ሲመጣ? አንደኛ ነፃ ትወጣላችሁ። ኦ ሃሌሉያ በሉት እስቲ፣ ነፃ እወጣለሁ። ምንድነው? ከየት ነው የሚወጡት? ከስሌቨሪ፣ ከባርነት፣ ከግብፅ አገር ነው ነፃ የሚወጡት። ለምን? ያ ቦታ የባርነት ነው። ያ ቦታ የድህነት ነው። ያ ቦታ የለቅሶ ነው። ያ ቦታ የሽንፈት ነው። ስለዚህ አለ ፖዚሽን ትቀይራላችሁ አለ። ፋሲካ በመጣ ጊዜ እግዚአብሔር አምላክ ለሕዝቡ ፕሮግራሙ ምንድን ነበር? ፖዚሽን የማስቀየር ፕሮግራም። ባሪያ በነበርክበት ቦታ ላይ አትኖርም። ሲቀኝ እጆቻችሁን አንሱ። በናዝሬቱ በኢየሱስ ክርስቶስ ስም ከኔ ጋር በሉት፣ በኢየሱስ ስም ባሪያ በሆንኩበት፣ በተሸነፍኩበት፣ ፍሬያማ ባልሆንኩበት በዚያ ስፍራ እንድኖር የእግዚአብሔር ሐሳብ አይደለም። ስለዚህ ይለቃችኋል አለ። ሃሌሉያ። ሚሞሪውንም ነው እግዚአብሔር ማራገፍ የፈለገው። ሁለተኛ እንደዚህ አላቸው፣ እነዚህ ሰዎች ከዚህ በፊት
ጭድና ሳር ነበር የሚሰጣቸው። አብካ እየተባለ በጅራፍ እየተገረፈ ጭድ ነው የሚሰጣቸው፣ ሳር ነው የሚሰጣቸው፣ ጡብ ነው የሚሰጣቸው፣ ጭቃ ነው የሚሰጣቸው። አሁን ግን ፕሮግራሙ የመውጣት ፕሮግራም ስለሆነ በመውጣት ፕሮግራም ውስጥ አንደበታችሁን እንደናንተ አይደለም፣ አንደበታችሁን አንቀሳቅሱ። ምን በሉ? ሂዱና ወርቅ ጠይቁ። ወርቅ አይዘንብም፣ ብር ጠይቁ አይዘንብም፣ ጠይቅ አላቸው። ስለዚህ መጠየቅ ሲጀምሩ ሰው ሁሉ በፈቃደኝነቱ ወርቁን እየፈታ ሰጠ። አንደበታችሁን ክፈቱና ወርቅ ጠይቁ። እስቲ አሁን በጌታ በኢየሱስ ክርስቶስ ስም ብሌሲንግ ወደኔ ይምጣ በሉ። በረከት ወደኔ ይምጣ። ይገባኛል በሉ። እስቲ በሉት። እስቲ አውጡት አንደበታችሁን። ይገባኛል በረከት አሜን። በረከት ይገባችኋል። ለምን? ፕሮግራሙ ነው። በጎናችሁ ያለውን ሰው ፕሮግራሙ ነው በሉ እስቲ። እና ይህንን መልእክት ስጽፍ ፕሮግራም ውስጥ ግባ የሚል አጠቃላይ ሐሳብ ነው ያለኝ። አንዳንድ እግዚአብሔር አምላክ በምድር ላይ ያመጣቸውን ፕሮግራሞች ልንገራችሁ። በነዛ ፕሮግራም ውስጥ እግዚአብሔር ሌሎችን ነገሮች አላስተናገደም። ለምሳሌ በጣም ደስ የሚል ነገር አብርሃምን በከለዳውያን ኡር አገኘውና አብርሃም ሆያል ከሀገርህ ከወገንህ ከዘመድህ ተለይተህ እኔ ወደማሳይ ምድር ምን በል ውጣ። ስለዚህ ውጣ የእግዚአብሔር ፕሮግራም። በውጣ ፕሮግራም ውስጥ እግዚአብሔር ምን ነገረው? እባርክሃለሁ። አሜን ትላላችሁ? በሉት እስቲ እባርክሃለሁ፣ አከብርሃለሁ፣ ስምህን ታላቅ አደርገዋለሁ፣ የአሕዛብ አባት አደርግሃለሁ፣ የሚረግሙን እረግማለሁ፣ የሚባርኩን እባርካለሁ። አሁን ይሄ የእግዚአብሔር ፕሮግራም ነው። ለአብርሃም የተነገረ የእግዚአብሔር ፕሮግራም ነው። በአብርሃም ፕሮግራም ውስጥ ያለው ነገር መባረክ፣ መረገም አለመቻል። እስቲ መባረክ በሉ እስቲ። መረገም አለመቻል። የሚረግሙህን ምን እላቸዋለሁ? የሚባርኩህን ደግሞ እኔ ብልጥ ነኝ በናዝሬቱ በኢየሱስም እባርካችኋል። ለምን? የሚባርኩን እባርካለሁ ተብሎ ጽፏል። When I release a blessing upon your life, you have the promise of Abraham. የአብርሃም ኪዳን ስላለባችሁ፣ የመባረክ ኪዳን ስላለባችሁ ከመድረክ ላይ ሆኜ ብሌሲንግን በእናንተ ላይ ለቃል። ለምን? እግዚአብሔር እንዲህ ብሏል፣ የሚባርኳችሁን ሁሉ ምን እላቸዋለሁ? እባርካቸዋለሁ። ኦራዳ ሳላባያ መርገም ማለት እግዚአብሔር ያላየልህ ፕሮግራም ማለት ነው። ፒሪድ። እግዚአብሔር ያላየልህን ፕሮግራም መድረክ ላይ ሆኜ አልጮህም። እግዚአብሔር ያየልህ ፕሮግራም በአብርሃም በኩል ብሌሲንግ ያንተ ነው። ስለዚህ በጌታ በኢየሱስ ስም I call a deep blessing upon your life። አንዳንዶቻችሁ የመቀበል ለምን አዲስ ኪዳን ላይ ልሂድላችሁ። ሮሜ 4 ላይ እዚህ ከኔ ጋር አብራችሁ ሂዱ። ምክንያቱም እቺ ለጆሮአችሁ ባዳ ስለሆነች we're gonna face it። የዛሬ 25 ዓመት ነው ባይዘው እኔ የፕሮስፔሪቲ ትምህርት የጀመርኩት። ስደት ሲበዛብኝ ነው አገር ጥዬ የወጣሁት እና ዛሬ የሆነ ነገር የገባኝ አይደለም። I spent my life studying my Bible። የእግዚአብሔር የዘላለም ፕሮግራም ለሕዝቡ በረከትና በረከት ብቻ እንደሆነ መጽሐፍ አጥንቻል። ስሜት ይዞኝ አይደለም የመጣሁት። ከዘፍጥረት እስከ ራእይ ግለጥ የእግዚአብሔር ፕሮግራም በሕዝቡ ላይ በረከትና በረከት ብቻ ነው። አሜን ትላላችሁ? በረከትና ምንድነው? በረከት ነው። ኢቭን ሲምፕሊ ሮሜውን አነብላችኋለሁ። እግዚአብሔር እስራኤልን ከግብፅ ሲያወጣ የት ወስዳችኋለሁ ብሎ ነው የነገራቸው? በሉት እስቲ ቱ ቢ ሆነስት እኮ እስራኤል ማርና ወተት የሚፈልግበት ታይም አይደለም። ማር ምን ይሰራለታል ለባሪያ? ማር ወተት ምን ይሰራለታል ለባሪያ? ባሪያ እኮ ጸሎቱ አንድ ነገር ነው፣ አስመልጠኝ ነው። ገብቷል? ጸሎት አስመልጠኝ ብቻ ከሆነ ቲንክ ሁ ዩ አር። እኔ መቼም አልሰየም አልናገርባችሁም ክፉ ነገር። እስራኤል ጸሎቱ መሆን የነበረበት አስመልጠኝ፣ ከዚህ ከባርነት ፕሮግራሜ ማስመለጥ ብቻ አይደለም አሉ። ማርና ወተት ወደምታፈልቀው ምድር አንተን
ማስገባት ነው። እግዚአብሔር ለምሳሌ አይደለም የተናገረው፣ ማር አብልቷቸዋል። እስቲ በሉ ለምሳሌ አይደለም በሉ እስቲ ለምሳሌ አይደለም። they literally eat honey, they literally drink milk። ለምን? ከባርነት ከወጡ በኋላ እንደ አመለጠ ሰው እንዲኖሩ ሳይሆን እንደ ነገስታት እንዲኖሩ ነው የእግዚአብሔር ሐሳብ። ከሲኦል ካመለጣችሁ በኋላ እንደ አመለጠ ሰው እንድትኖሩ አይደለም፣ እንደሚበልጥ ሰው እንድትኖሩ ነው የእግዚአብሔር ሐሳብ። ከማምለጥ መብለጥ ነው የሚበልጠው። አሜን ነው ወይ? ስለዚህ እግዚአብሔር ለሕዝቡ ያለው ፕሮግራም ሕዝቡን ማስበለጥ ነው። አሜን ትላላችሁ? ስለዚህ ያ የሮሜ መጽሐፍ ምን ይላል? ብራሳካታላባያ ቁጥር 22 ምዕራፍ 4 ቁጥር 22 because I have to read it for you። በእምነቱ በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህም ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም። ከኔ ጋር በሉት እስቲ፣ ስለ እኛም ነው እንጂ። በሉት እስቲ በሉት እስቲ። ስለ በደላችን አልፎ የተሰጠውን እኛን ማጽደቅ ለኛን ስለ ማጽደቅ የተነሳውን ጌታ ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን ለእኛም ይቆጠርልን ዘንድ አለው ይላል። ስለዚህ አብርሃም አመነ ጽድቅ ሆኖ እስቲ አብርሃም አመነ በሉ እስቲ ጽድቅ ሆኖ አሜን ነው ወይ? አብርሃም ምንድን ነው ያመነው? አብርሃም ኢምፖሲብል ቱ ፖሲብል የሚለወጥ ነገር ነው ያመነው። በተዘጋ በ100 ዓመት ማህፀን መውለድ የማይችል ማህፀን ትኩር ብሎ ተመልክቶ እግዚአብሔር ከዚህ ከሞተ ነገር ውስጥ ህይወት ያለው ነገር ይሰጠኛል ብሎ ሲያምን ራዳ ሳላባያ እግዚአብሔር አለው። ስለዚህ አብርሃም አመነ፣ ጽድቅ ሆኖ ሲቆጠርለት ወለደ። እግዚአብሔር ሪኮግናይዝ ያደረገው አዎ ሲለው አብርሃም ወለደ። አብርሃም ያመነው አለን ደግሞ ጳውሎስ ለራሱ ብቻ አይደለም፣ ሞቶ እኛን ስለ ማጽደቅ አብርሃምን አጸደቀው፣ ጽድቅ ሆኖ ተቆጠረል። እኛንም ስለ ማጽደቅ በክርስቶስ ኢየሱስ ያመንን እኛም የአብርሃም ፌዝ ይቆጠርልናል። አብርሃም በእምነቱ አግኝቷል። ከኔ ጋር በሉት እስቲ ያገኘው ምንድን ነው? የሌለውን ነገር that's what the Bible says። የሌለውን ነገር የሞተውን ነገር አብርሃም አምኖ አግኝቶ ተቀብሏል። እናሳለ ያ እምነት ለአብርሃም ብቻ አይደለም፣ ለእኛም ይቆጠርልን ዘንድ። ስለዚህ የአብርሃም በረከት ለእኛም ምን ይላል ማለት ነው? ይቆጠራል ማለት ነው። ስለዚህ በእግዚአብሔር ፕሮግራም ውስጥ አብርሃም በተጠራበት የእግዚአብሔር ፕሮግራም ውስጥ አብርሃም አንድም ቀን አልደኸየም። በቃ ወንጌል ይሄ ነው። አይዘወይ ስለ ኢዮንጎሊዮን ነግሬያችኋለሁ። ብዙዎቻችሁ አልሰማችሁትም እንጂ ወንጌል ማለት ትርጉሙ መንፈሳዊ አይደለም ብያችሁ ነግሬያችኋለሁ። ወንጌል የሚለው ቃል የግሪክ ቃል ነው። ወንጌል ማለት ጉድ ኒውስ ማለት ነው። አንድ ሰው ካሸነፈ በኋላ አሸንፍ ያለው የሚልበት ቃል ነው እንጂ መንፈሳዊ ቃልም እንኳን አይደለም። ኢየሱስ ክርስቶስ ከግሪክ ከሮም ነው የወሰደው ወንጌል የሚለውን ቃል። ጦርነት ከተሸነፈ በኋላ አንድ ሰው ይሮጥና ወንጌል ይሰብካል። ምን ብሎ? አሸንፈናል ብሎ። ስለዚህ ወንጌል የሚለው ቃል ራሱ የመጣው ከግሪክ ነው፣ መንፈሳዊ አይደለም። ስለዚህ ለአብርሃም ወንጌልን ሰበከው። ምን የሚል ወንጌል ሰበከው? እባርክሃለሁ፣ አሜን ነው ወይ? አከብርሃለሁ የሚል ዘርህን እንደ ምድር አሸዋ ምን አደርገዋለሁ የሚል። ይሄ በረከት የኛም በረከት፣ አሜን ትላላችሁ ወይ? ስለዚህ በዚህ ፕሮግራም ውስጥ ጭንገፋ ከሌለ ለዚህ ነው የአብርሃም ሎሌ ሄደና ርብቃን ለይስሐቅ ሚስት በሚያጭበት ጊዜ ቤተሰቦቿ ጋር ሂዱና ዘፍጥረት 24ን አንብቡ። ቤተሰቦቿ ጋር ሄዶ እንደዚህ ያለ እግዚአብሔር ጌታዬን አብርሃምን በወርቅ በብር በከብት አበለጠገው አላቸው። የርብቃ ቤተሰቦች ልክ ይሄንን ወንጌል ሲሰሙ፣ አበለጠገው የሚለውን ወንጌል ሲሰሙ፣ አበለጠገው የሚለውን ንግግር ሲሰሙ በቃ ይዛት ሄደ። ሃሌሉያ።
ትመስላላችሁ እንጂ እናንተም እንደነ ርብቃ ቤተሰብ ብትሆን በቃ ይዛት ሂድ፣ እንደውም አንተ በጣም ሳይ ደስ ትለኛለህ ነው የምትሉ። ለምን? የነገራቸው ነገር ሰውየው ጥሩ ልጅ ነው። ይስሐቅ በእውነት የጸሎት ሰው ነው። ይስሐቅ በጣም እግዚአብሔርን የሚፈራ ሰው ነው። ይስሐቅ በእውነት ነው ምላችሁ ከቤት አይወጣም። ይስሐቅ መጽሐፍ ቅዱስ ሲያጠና ነው የሚውለው አላላቸውም። ያላቸው ነገር ይስሐቅ ሀብታም ነው። በቃ ትሂድ። ኢየሱሳችን ሀብታም ነው። አሜን ነው ወይ? ኢየሱሳችን ባለጠጋ ነው። ክብር ለእግዚአብሔር ይሁን። ስለዚህ ምን ይላል መሰላችሁ? እንደዚህ ይላል ዘጸአት 11 ላይ ተመልሼ ላንብብላችሁ። የብርና የወርቅ ዕቃ እንዲፈልጉ በሕዝቡ ጆሮ ተናገራል። ባይዘወይ ሙሴ ነው የነገራቸው። ሂዱና ወርቅ ጠይቁ፣ ብር ጠይቁ አላቸው። ሲገርፈኝ የነበረውን ሲገርፍ የነበረውን ወዲያውኑ አንደበቶቻቸውን ከፍተው ወርቅ ስጠኝ፣ ብር ስጠኝ ሲሉ ያለምንም ማመንታት ሰዎች መስጠት ጀመሩ። ለምንድን ነው? የፋሲካ ፕሮግራም ወርቅን፣ ብርን፣ ከብትን የመንጠቅ ፓወር አለው። እሺ ብሉይ ኪዳን ስለሆነ ነው ዝም ያላችሁት እናንተ ጎበዞች ናችሁ። አዲስ ኪዳን ክርስቶስ ፋሲካችን ክርስቶስ ታረደልን። በሉት እስቲ ፋሲካችን ክርስቶስ ታረደልን። ስለዚህ ይህንን የብሉይ ኪዳን ፕሮግራም ከአዲስ ኪዳን ጋር ተቃራኒ አይደለም። የብሉይ ኪዳኑ ፋሲካ የመጣው የአዲስ ኪዳኑን ፋሲካ ለመግለጥ ነው፣ ማግኒፋይ ለማድረግ ነው። ዋናው ፋሲካ የብሉይ ኪዳኑ አይደለም። ዋናው ፋሲካ የትኛው ፋሲካ ነው? የአዲስ ኪዳን ፋሲካ ነው። እዚህ የአዲስ ኪዳን ፋሲካ ነው። የብሉይ ኪዳኑን ፋሲካ አጠቃላይ መደምደሚያ ሲሰጡት የመጽሐፍ ቅዱስ አዋቂዎች የቀደመው ኪዳን በሞት የተዘጋ የደከመ ኪዳን ነው፣ የሞት አገልግሎት ያለበት ኪዳን ነው ብለው ነው የዘጉት። አዲሱ ኪዳን ግን የሕይወት አገልግሎት ነው ብለው ነው የከፈቱት። ስለዚህ አሮጌው ኪዳን በሞት ሲዘጋ አዲሱ በሕይወት ተከፍቷል። ሉክ በሕይወት የተከፈተው ይሄ የፋሲካ በዓል በሞት የተከፈተው የፋሲካ በዓል ወርቅ ካለው፣ በሞት የተደመደመው ፋሲካ ብር ካለው፣ በሞት የተደመደመው ያ አሮጌው በዓል ሕዝብን ማስወጣት ከቻለ፣ እግዚአብሔር በደሙ የከፈተው አዲሱ ፋሲካ አንተን ከሲኦል አይደለም፣ ከድህነት አይደለም፣ ከበሽታ አይደለም፣ እኔ ነኝ ከሚል ኃይል ሁሉ ታድጎ ነፃ ያወጣል። ኦ ሃሌሉያ! ያኛው የተሻረ ነው፣ ይሄኛው ግን ለዘላለም የሚቀጥል ነው። አንድ ሰው ከኔ ጋር እየወጣው እቀጥላለሁ ይበል እስቲ። እየበለጠኩ እቀጥላለሁ፣ እየተባረኩኝ እቀጥላለሁ። ኦ ሃሌሉያ! ለምን? ያኛው ፋሲካ የመጣው ስለዚህ ፋሲካ ለመናገር ነው። ለዚህ ነው ስለ ዮሐንስና ስለ ኢየሱስ ክርስቶስ ልንገራችሁ። ለላኩን ሰዎች እንድንናገር አንተ ስለ ራስህ ምን ትላለህ አሉት ዮሐንስን። ሊትራሊ ኢየሱስ ክርስቶስ ነው የመሰላቸው፣ ሊመጣ ያለው መሲህ ነው የመሰላቸው። ምን ትላለህ ሲሉት እኔ የምትጠብቁት መሲህ አይደለሁም፣ በምድረ በዳ የሚጮህ ምንድነኛል? ድምፅ ነኛል። ድምፅ ብቻ ነኝ። የምን ድምፅ? ይመጣል ብዬ የምናገር ድምፅ። ሃሌሉያ! ሊመጣ ያለውን የማስተጋባ ድምፅ ነኝ። ሊመጣ ያለው አለ እያለ እየተናገረ እያለ አካል ለብሶ ኢየሱስ ክርስቶስ መጣ። ኦ ሃሌሉያ! በመካከሉ ቆመ። ስብከቱን አቋረጠና እንደዚህ አላቸው፣ የጮኩለት የተናገርኩለት ይመጣል ያልኩት ድምፅ ነኝ ያልኩት ከኔ ይበልጣል ያልኩት እሱ በሳት ያበጥራል ያልኩት ይሄውና ባላቸው ጊዜ ደቀ መዛሙርት እንዳለ ወደሱ ፈለሱ። ራዳሳ ካላባያ ይሄኛውም ፋሲካ አፍ ኖሮት እንደ ዮሐንስ ቢናገር እኔ ወርቅ ነው የሰጠሁት፣ እኔ ብር ነው የሰጠሁት፣ እኔ እስራኤልን አስመልጫለሁ፣ ከኔ በኋላ ግን የሚመጣ ሌላ ፋሲካ አለ። ሬከተለ ባሳታላባ ሌላ የተሻለ ፋሲካ አለ። በናዝሬቱ በኢየሱስ ስም በቃኝ። እኔ አሁን እዚህ ጋር የተሻለው ፋሲካ ለሕይወት የተሻለ ነገር ያደርጋል። የበረታው ፋሲካ ለሕይወት የበረታ ነገር ያደርጋል። አሁን የበረታ ነገር እጠብቃለሁ በሉ እስቲ። የበረታ ነገር እጠብቃለሁ፣ የተሻለ ነገር እጠብቃለሁ፣ ኃይለኛ ነገር እጠብቃለሁ። ኦ ሃሌሉያ! ተቀመጡ። ሲመሰክር እንደዚህ አለ፣ ከኔ በኋላ የሚመጣው
ከእኔ ምን ይላል አለ ይበልጣል አለ። ስለዚህ ሰዎች ሁሉ አሁን እንደ ባይዘወይ ስለ ዮሐንስ የእግዚአብሔር ቃል ሲናገር ከሴት የተወለደ እንደ ዮሐንስ ያለ የለም አለ። ማይቲ ነው። አንበጣ እየበላ መጥቶ ነገስታቶችን ሼክ ያደረገ አለቆችን ሼክ ከተራ ሰው ጀምሮ እስከ ቤተ መንግስት ድረስ ወንጌሉ ሰው ያንቀጠቀጠ ነው። ማነህ አሉ ሰዎች። በእውነት ግራ ገባቸው። በእውነት አንተ ማነህ ሲሉኝ I am no one but there will be someone አንድ ሰው አለ ከኔ በኋላ የሚመጣ ከኔ የተሻለ የሚያደርግ። እኔ በውሃ አጠምቃችኋለሁ አለ። ከኔ የሚሻለው ግን ይመጣል አለ። እሱ ግን በምን ያጠምቃችኋል? በሉት እስቲ በሉት። በእሳት ያጠምቃችኋል አለ። ዮሐንስ አገልግሎት በውሃ ማጥመቅ ነው። እባብ ውሃ ውስጥ መኖር እንደሚችል ታውቃላችሁ? እኔ በውሃ አጠምቃችኋለሁ አለ። አገልግሎቴ የውሃ ነው አለ። ለስ ነው አለ። ሊሚትድ ነው አለ። አገልግሎቴ የውሃ ነው አለ። ዲመን ይሁን እባብ ውሃ ውስጥ መሰልጠን መኖር ይችላል። ከኔ በኋላ የሚመጣው ግን በእሳት ያጠምቃል። እባብ እሳት ውስጥ መኖር አይችልም። ከኔ በኋላ የሚመጣው አለ የጣለህን ይበላዋል፣ እባቡን ይበላዋል። እመነኝ፣ እባብ ውሃ ውስጥ መኖር ይችላል። የውሃ አገልግሎት ውስጥ እባቡ መኖር ይችላል። ድህነት እዛ ውስጥ መኖር ይችላል። ፖቨርቲ እዛ ውስጥ፣ ጨለማ እዛ ውስጥ መኖር ይችላል። ከኔ በኋላ የሚመጣው ግን አለ ከኔ ይበረታል አለ። በእሳት ነው የሚመጣው አለ። እባቡን ኤግዚስተንስ አይሰጠውም፣ እድል አይሰጠውም። በናዝሬቱ በኢየሱስ ክርስቶስ ስም ፋሲካችን ክርስቶስ ኢየሱስ እሳት ሆኖ ነው የመጣው። እባቡ በሕይወትህ አይሰለጥንም። ድህነት በሕይወትህ አይሰለጥንም። ጨለማ በሕይወትህ አይሰለጥንም። ኢን ጂሰስ ማይቲ ኔም ተቀመጡ። የተሻለ ነገር ልንገራችሁና ጨርሳል። ላላጋባሳ እንዳራባያ ቁጥር 7 ላይ ምዕራፍ 11 ቁጥር 7 ላይ ሃሌሉያ በጣም ደስ የሚል ቃል አለ። ቁጥር 6 ጀምሮ በግብፅ አገር ሁሉ አስቀድሞ እንደርሱ ያልሆነ ኋላም ደግሞ የማይሆን ታላቅ ጩኸት የማይደገም ሚራክል አደርጋለሁ። ሆኖ የማይታወቅ ስማ፣ ይሄ አይደለም ታዲያ ኢየሱስ አይደለም የማይደገም ሚራክል? ኢየሱስ ክርስቶስን የሚመስል አለ? ኦ ሃሌሉያ! የሚመስል አለ ወይ? መኪና ይመስለዋል፣ ቤት ይመስለዋል፣ ወርቅ ይመስለዋል፣ ሀብቲማ አይመስለውም። የማይደገም ነዋል። ኦ ሃሌሉያ! አመጣለሁ አለ። በግብፅ ሀገር እንደዚህ ሆኖ አያውቅ። አመጣለሁ ለመጨረሻ በዚያን ጊዜ አለ እግዚአብሔር። ይህንን ማይቲ በማመጣበት ጊዜ አለ፣ ይህን ተናግሬ ጨርሳል። ውሻ በህዝቤ ላይ አፉን አይከፍትም። ሚካትራላባሳላባየ ሟርተኛ ህዝቤ ላይ አፉን አይከፍትም። ጠንቋይ ህዝቤ ላይ አፉን አይከፍትም። ጨለማ ህዝቤ ላይ አፉን አይከፍትም። ምላሱን አያንቀሳቅስባቸውም አለ። ለምን? የማይደገም ሚራክል አመጣለሁ። ስማ፣ ይሄ አሮጌውና የደከመው አገልግሎት ውሻ ምላሱን እንዳያንቀሳቅስብህ ካደረገ የተቀበልከው ጌታ ኢየሱስ ክርስቶስ የዘላለም ሕይወት የሰጠ ኢየሱስ ክርስቶስ አንተ ላይ ሟርት እንዲሰራ የሚያደርግ ይመስላል? አይደለም። ለምን? ኪዳኑ የተሻለ ነው። ኃይሉም የተሻለ ነው። ግሎሪውም የተሻለ ነው። በህዝቤ ላይ ውሻ ምላሱን ምን አይልም ማለት አያንቀሳቅስም። ቀንጆቻችሁን አንሱ። ልባርካችሁ ነው። እግዚአብሔር ግን በግብፃውያንና በእስራኤል መካከል ልዩነት እንዳመጣ እንድታውቁ ይላል። ተነሱና አብረን ጸልየን እንጨርሳለን። እግዚአብሔር በእናንተና በጠላቶቻችሁ መካከል ልዩነት አድርጓል። እግዚአብሔር በእናንተና በጠላቶቻችሁ መካከል ልዩነት አድርጓል። ምን አለ? አንዲት መቅሰፍት ትቀረኛለች አለ። ባንተና በጠላት መካከል ልዩነት የምታደርግ መቅሰፍት ነው። ኦ ሃሌሉያ! ኦ ሃሌሉያ! ይሄው ልባርካችሁ ነው። በድህነትና በሀብት መካከል ልዩነት ይሆናል።
ልዩነት ይሆናል። በአንተና በድህነት መካከል ልዩነት ይሆናል። በአንተና በዲያብሎስ መካከል ልዩነት ይሆናል። በአንተና በጨለማ መካከል ልዩነት ይሆናል። በአንቺና በበሽታ መካከል ልዩነት ይሆናል። በአንተና በባርነት መካከል ልዩነት ይሆናል። እንድታውቋል። ልብ አድርጉ ወዳጆች ሆይ ልብ አድርጉ። እንድታውቋል። እኔ በግብጽ መካከል እንደወረድኩ እንድታውቁ፣ አምላካችሁ እንደሆንኩ እንድታውቁ፣ የተሻለ ጌታ እንደሆንኩ እንድታውቁ ልዩነት አደርጋለሁ። የልዩነት ጊዜ ይሆናል። 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 እንደነ እንትና የምትኖርበት ጊዜ አይደለም። እንደነ ከሌ የምትኖርበት ጊዜ አይደለም። ልዩነት ማለት መቀደስ ነው ወዳጆቼ፣ መለየት ነው ወዳጆች ሆይ። አላካታሳትራ ላቫዲያ ላባያ ልሳኖቻችሁን አውጡ። እግዚአብሔር ሆይ ልትለየኝ መጥተሃል፣ አመሰግንሃለሁ በሉት። ያስቸገራችሁ፣ ዳገት የሆነባችሁ፣ ተራራ የሆነባችሁ፣ ያስለቀሳችሁ ነገር በጌታ በኢየሱስ ክርስቶስ ስም በእናንተና ደሌጌሬቤስ ፕራቫዲያ ላባየ ፋሲካችን ኢየሱስ ክርስቶስ፣ ፋሲካችን ኢየሱስ ክርስቶስ፣ ፋሲካችን ኢየሱስ ክርስቶስ፣ ፋሲካችን ኢየሱስ ክርስቶስ፣ ፋሲካችን ኢየሱስ ክርስቶስ። እሱ ስለኛ ድሃ ሆነ። እሱ ስለኛ ኃጢአተኛ ሆነ። እሱ ስለኛ ተጠየቀ። ምንም ነገር እንዳይጠይቅህ ነው። ምንም ነገር እንዳይጠይቅህ ነው ኢየሱስ ስላንተ የተጠየቀው። በግብጽ አገር ሁሉ አስቀድሞ እንደርሱ ያልሆነ ኋላም ደግሞ የማይሆን ታላቅ ጩኸት ይሆናል። በጠላቶቻችሁ ሰፈር ታላቅ ጩኸት ይሆናል። ታላቅ ድንጋጤ ይሆናል። ይህንን ያልኩት እኔ አይደለሁም። ፋሲካን በማመጣበት ጊዜ አለ፣ የመውጣት የማለፍ ሥርዓትን በማመጣበት ጊዜ አለ፣ ሆኖ የማይታወቅ ድንጋጤ ጠላት ይደነግጣል። ኢየሱስ ክርስቶስ በመስቀል ላይ ሲታረድ ፋሲካ ሲሆን በጠላቶቻችን ላይ ከፍተኛ የሆነ ድንጋጤ ኦልሬዲ ሆኗል። ኦልሬዲ ሆኗል። ኦልሬዲ ሆኗል። እኔ አንድ ነገር ልንገራችሁ። ወደ ሲኦል ወረደ፣ ቁልፎችንም ተቀበለ ይላል። ወዳጆች ሆይ አይኖቻችሁን ክፈቱ። ይህን ተናግሬ ጨርሰ ቁልፎችን ተቀበለ ይላል። ቁልፎችን ተቀበለ ይላል። ቁልፍ የተቀበለው ለራሱ አይደለም። ቁልፍ የተቀበለው አንተ እንድትገባ ነው። የሆነ ዳይሜንሽን ውስጥ እንድትገባ ነው። ለሱ ቁልፍ አያስፈልገውም። ቁልፍ ያስፈልገው ላንተ ነው። አንተ እንድትገባ ነው። እየከፈተ የሚገባበት ምንም ዓለም የለም። ዓለም ሁሉ የእርሱ ነው። ዓለም ሁሉ የእርሱ ነው። እሱ እየከፈተ የሚገባበት ዓለም የለም። ቁልፍ የተቀበለው ላንተ ነው። ለዚህ ጴጥሮስን እንደዚህ ያለው የመንግሥተ ሰማያት መክፈቻ ቁልፍ ሰጥቼሃለሁ አይደለም ያለው፣ እሰጥሃለሁ። ከሞቱ በኋላ ኪ ነው የሰጠው። ቀንጆቻችሁን አንሱ። የሥራ ቁልፎች፣ የስኬት ቁልፎች፣ የድል ቁልፎች፣ የመንፈሳዊ ሕይወት ቁልፎች፣ የጸሎት ቁልፎች፣ የቅባት ቁልፎች፣ የተአምራት ቁልፎች፣ የቪክትሪ ቁልፎች፣ የሰክሰስ ቁልፎች ኦራዳላባሳራላባዲያ። እነዚህ ቁልፍ ወደ እግዚአብሔር መንግሥት የምንገባበት አይደለም፣ እንዳትሸወድ። ወደ እግዚአብሔር መንግሥት የገባ ነው በደሙ ነው። በደሙ ነው። ሃሌሉያ! በደሙ ነው የገባ ነው። አንዳንድ ሕይወቶች ግን አሉ፣ አንተ ከፍተህ ልትገባበት የሚገባ ሕይወቶች አሉ። ኢየሱስ ክርስቶስ ቁልፎችን ተቀብሏል። ምን አላቸው? ወርቆችን ተቀበሉ፣ ብሮችን ተቀበሉ፣ አልባሳቶችን ተቀበሉ ይላል። ቀንጆቻችሁን አንሱ። የመጨረሻ ብለሲንጌ ከኔ ጋር አብረን ዲክሌር እናደርጋለን። እግዚአብሔር ሆይ አመሰግንሃለሁ። ለኔ ያለ መልካም ሐሳብ ነው። በደምህና በሞትህ የዘላለምን ሕይወት ብቻ አይደለም የሰጠኸኝ፣
በዚህ ምድር የምኖርበት 100 እጥፍ የማፈራበት ሕይወትን ሰጥተኸኛል። ፋሲካ በሆነ ጊዜ ወርቅ ጠይቁ እንዳልክ ወርቅን እጠይቃለሁ። ብር ጠይቁ እንዳልክ ብርን እጠይቃለሁ። አልባሳት ጠይቁ እንዳልክ አልባሳቶችን እጠይቃለሁ። በእኔ ዘመን ደግሞ በሉሲ ጤንነቴን አሁን እቀበላለሁ። ስኬቴን አሁን እቀበላለሁ። መከናወኔን አሁን እቀበላለሁ። መልካምና የበረታ ስጦታዎችን እቀበላለሁ። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ ታርደህልኛልና አመሰግናለሁ። ፍሪዳ የሚታረደው ለሴሌብሬሽን ለፌሽታ እና ለጥጋብ። ፍሪዳ አርዳችሁ ያለቀሳችሁ ሰዎች አላችሁ? ምን የመሰለ በግ ለዓመት በዓል ገዝታችሁ አርዳችሁ ያለቀሳችሁ ሰዎች እስቲ አሳይ። የላችሁ። ምክንያቱም በግ የሚታረደው ለሴሌብሬሽን ነው፣ ለጥጋብ ነው፣ ለፌሽታ ነው። ክርስቶስ ኢየሱስ ታርዶልናል። ሰለብሬት ታደርጋለህ፣ ትጠግባለህ፣ ትበላለህ፣ ደስ ይልሃል። ሃሌሉያ። በጋርዶ ያለቀሰ የለም። በጌታ በኢየሱስ ክርስቶስ ስም ወደ አንተ ውስጥ እንዲገባ ሰውነትህንም እንዲያበረታው ሕይወትህን እንዲያበረታው ኢየሱስ ክርስቶስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። ጋድ እናመሰግንሃለን፣ እናከብርሃለን። ክብር ሁሉ ለአንተ ይሁን። የዚህን ሕዝብ አእምሮ መንፈስና ነፍስ በዚህ ቃል እንድታረሰርስ ተናግሬአለሁ። የሚጠቅማቸው ይሁን፣ 100 እጥፍ የሚያፈሩበት ይሁን። መብታቸውን እንደ እግዚአብሔር ልጆች ይወቁ በጌታ በኢየሱስ ስም አሜን። ጋድ ብለስ ዩ። ሃሌሉያ። ክብር ለእግዚአብሔር ይሁን።